ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማ። መሃል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ ሁለት ሰዎች በቁጥጥር ስር ዋሉ። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማ። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርህራሄ ሳያሳዩ የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከህግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዘሀበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስተላልፏል። አያይዘውም በምርመራውና ወንጀለኞችን በቁጥጥር ስር በመዋሉ ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ክልል ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን በከፍተኛ ሐዘን ተፈጽሟል።
መሃል ከተማ ላይ እጅግ አሳዛኝ በሆነ ሁኔታ በአጋቾች የታገተችውና የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም ህይወቷ ማለፉን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። የደረሰኝ መረጃ እንደሚያሳየው ከሆነ እቺ እህቷ ማለት ነው በአጋቾች ትታገታለች። እጅግ አሳዛኝ በሆነ ሁኔታ ለረጅም ቀናት አጋቾች አግተው ገንዘብ ሲጠይቁ ገንዘብ ሲደራደሩ ቆይተው በመጨረሻም ታዲያ እንደገደሏት ነው መረጃዎች የወጡት። አጋቾች ተብዬዎችም እንግዲህ በቁጥጥር ስር መዋላቸው የተገለጸ ሲሆን በዚህ ጉዳይ ላይ ታዲያ እህትየዋ ኢትዮጵያዊቷም ኢትዮጵያን ወክላ በዓለም መድረክ ላይ የምትሳተፈውና የባህላችን አምባሳደር የሆነችው ሚስ ኢትዮጵያ ሩት ይርጋለም በስቶሪዋ ላይ እንዲህ ብላለች። የምትመለከቱትን ፎቶ ካጋራች በኋላ ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ስትልም እግዚአብሔር የወደደውን አደረገ የሚል መልእክት የእህቷን እዚህ ጋር ፎቶ ተጠቅማ እንግዲህ አድርጋለች። ለሟች ነፍስ ይማር፣ ለቤተሰቦቿ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እኔም ማዝነው እነሱም ቤት ይጽናኑታል። እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ነው። ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡ ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። ሰበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ ሁለት ሰዎች በቁጥጥር ስር ዋሉ። ፎቶግራፋቸው ሁሉ ነገር እጃችን ገብቷል። ዝርዝሩን እንደሚከተለው አቀርብላችኋለሁ። ሁላችሁም እስከ መጨረሻው ተከታተሉት። ነገሩ ፊልም ነው የሚመስለው። ወዳጅ ከለላ መሸሸጊያ ይሆናል ተብሎ ይታሰባል። ለዲዛይነር ቅዱሳን ይርጋለም ግን ወዳጅነት የሞት ወጥመድ ሆኖ አረፈው። የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግሥት የሩት ይርጋለም ታላቅ እህት የሆነችው ቅዱሳን በሞዴሊንግ ዓለም ውስጥ ስኬትን ከምትመኘውና ከእህቷ ጋርም የትምህርት ቤት ትውውቅ ከነበራት ቅድስት ሙሉቀን ጋር የጠበቀ ጓደኝነት ነበራት። ሆኖም ከዚህ ጓደኝነት ጀርባ ጥልቅ የሆነ ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሁሉም ነገር የተጀመረው አርብ ዕለት በተደረገ አንድ የስልክ ጥሪ ነው። ለአንድ ዓመት ያህል ተጠፋፍታ የነበረችው ቅድስት የናፍቆት በሚመስል የጓደኝነት መንፈስ ለቅዱሳን ደወለች። አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍጦ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጣራ አፍኖ አሰራትም። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትም። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። የቤተሰብ ልብ በጭንቀት እየመታ የድርድር ሀሳቦች ሲለዋወጡም አጋቾች አንድ ዘግናኝ እውነት ተገነዘቡ። የጠየቁትን ገንዘብ ቢያገኙ እንኳን ሟች በቅርበት ስለምታውቃቸው ነገ ሚስጥራቸውን አሳልፋ እንደምትሰጣቸው አሰቡ። ፍርሃትና ምቀኝነት ያደነደነው ልባቸው እዚያው አርብ ዕለት ጭካኔ የተሞላበት ውሳኔ ላይ ደረሰ። የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉም። አስክሬኗንም ማንም እንዳያገኘው በሚል እዛው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁትም። ይሁን እንጂ የፈጸሙት ግፍ በጨለማ ሊቀበር አልቻለም። ፖሊስ ባደረገው አፋጣኝና የተቀናጀ ክትትል ዋነኛ ተጠርጣሪዋ ቅድስት አዲስ አበባ ከተማ ውስጥ ጎተራ አካባቢ በቁጥጥር ስር ዋለች። የወንጀሉ ተባባሪ ተብሎ የተጠረጠረው ደሳለኝ ደግሞ ሁኔታው ሲከፋበት ለማምለጥ ሞክሮ አዳማ ከተማ ውስጥ ተደብቆ እያለ በፖሊስ መረብ ውስጥ ወደቀ።
በአጠቃላይ ከጉዳዩ ጋር በተያያዙ 8 ሰዎች ለታሰሩ ዘሀበሻ ሰምቷል። ዋነኛ ተጠርጣሪዎቹም ወንጀሉን መፈጸማቸውን አምነው እንዴት እንዳከናወኑት በቦታው ተገኝተው ለፖሊስ አሳይተዋል ወይም መርተዋል። ይህ ክስተት የ2026ቷን የውበት ንግሥት ሩትን ብቻ ሳይሆን መላው ማህበረሰብ በሐዘንና በስጋት ውስጥ ጥሏል። ሩት በልብ ስብራት ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ብላ ያሰፈረችው መልእክት የዚህን አሳዛኝ ግድያ ማጠቃለያ ይወክላል። ጠላት ፊቱን አውቆ ሲመጣ፣ ክህደት ግን በወዳጅ ፈገግታ ታጅቦ ይመጣል።